ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? በአዲስ ቪዲዮ ተመልሻለሁ። ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ትናንት እንግዲህ እንዳያችሁት የሀይሚና የቅዱስ እንዲሁም ደግሞ የብሩክና የሊዳ ቪዲዮ ብሽሽቅ ነው። በጣም ተበሻሽቀው ነው የተለያዩት ወደ መጨረሻ አካባቢ በተለይ ካያችሁ ማለት ነው። ያው ይታረቃሉ፣ ምንም ጥያቄ የለውም። ነገሮች ሲረጋጉላቸው ማለት አይምሯቸው ሲረጋጋ ከንዴት ወይም ደግሞ የሆነ ከንዴት ስሜት ሲወጡ ይታረቃሉ፣ ሰላም ይፈጥራሉ። ያው ብሽሽቅ ላይ ናቸው። ሊዱም ሆነ ቅዱስ እነሱን ለማስታረቅ ነው መሀል ላይ የገቡት እንጂ ለማጣላት ምናምን አይደለም። ያ ማለት የምር ብሩኬ ከሊዱ ጋር ሆኖ ነው ወይ ደግሞ ቅዱስ ከሀይሚ ጋር የሀይሚ ጓደኛ ሆኖ ነው ብላችሁ የምታስቡ ልጆች ተሳስታችኋል። በፍጹም አይደለም። ቅዱስም ወደ ሰላማቸው እንዲመለሱ ለማድረግ ነው ጣልቃ የገባው። እንዲሁም ደግሞ ሊዳም እንደዛው ማለት ነው። አይታችሁ ከሆነው የውብዬ ጋር የመጣው ልጅ የሄሉ ጓደኛ ነው። ከውብዬ ጎን ሆኖ ነገሮችን እያስተካከለው እንዲታረቁ ነበር ያደረገውና ሊዱና ሊዳንና ቅዱስ እንደዛ ሊያደርጉ ነው የመጡት። በሁለታቸው መካከል የሆነ እልህ ምናምን ተፈጥሮ ወደ ራሳቸው እንዲመለሱና ስህተታቸውንም ቀስ ብለው አይተው እንትን እንዲሉ እንዲግባቡ ነው እንዲታረቁ ነው የእነሱ ዋና ዓላማ ማለት ነው። ያው ቅዱስ እንግዲህ ትናንትና ብዙ ነገሮችን ጫፍ ጫፍ ነግሮናል። ማለት ሌላ ሶስተኛ ወገን ሳይገባ እናንተ ተነጋግራችሁ ብትፈቱ ጥሩ ነው፣ ደስ ይለኛል። ካልሆነ ደግሞ እኔ ሰላም እንድትፈጥሩ አደርጋችኋለሁ ብሏል ማለት ነው። እና ያው ለጊዜው እንግዲህ ከሀይሚዬ ጋር ወደ ቪዲዮ ይመጣል ሰላም እስከሚፈጥሩ ድረስ። እንዲሁም ደግሞ ሊዳን ማለት ነው። አሁን ሊዳን ትናንት የተናደደችው ብሩኬ በቃ ሀይሚን ይቅርታ ሊጠይቅ ሊያወራት ያለውን ነገር በሙሉ ሊነግራት ነበር በቀደም ብቻውን የመጣው ማለት ነው። ሀይሚዬ በመሀል ቅዱስን ይዛ ስትመጣ ሊይዛ ተናደደች። ሁለቱ ብቻቸውን እንዲያወሩ ነበር የፈለገችው የተነጋገሩትም ማለት ነው። እና ያ የተነጋገሩት ነገር ስላልተሳካ ነው ሊዳን የተናደደችው እና ሌላ ወንድ ይዛ ስለመጣች ሀይሚ ተናደደች። ምክንያቱም ችግሮችን ባጭሩ መፍታት ነበረባቸው፣ ማራዘም አልነበረባቸውም። ብሩኬ ሊፈታ ሄዷል፣ ለምን እሷ ሌላ ሰው ይዛ መጣች በሚል እንግዲህ ያ ነገር አናዷት ነው ኢንስታግራም ላይ ገብታ የጻፈችላት ማለት ነው። ውድ ቤተሰቦቼ በዛውም እንጀራ እየበላችሁ ያማራችሁ ማለት ነው። እንግዲህ አንዳንዴ እንጀራ ሲያምራችሁ ከፍርኖ ዱቄት እንደዚህ እየጋገራችሁ አምሮታችሁን መወጣት ትችላላችሁ ማለት ነው። ጤፍ ያው አይገኝማ እንጂ አንዳንድ ቦታ ሊገኝ ይችላል፣ አላቅም። ብቻ የግድ ጤፍ መኖር አይጠበቅበትም። እንጀራ ብሉ እሺ፣ ጋብዣችኋለሁ ያማራችሁ። እና ውድ ቤተሰቦቼ ለማንኛውም በዚህ አጋጣሚ የሀይሚ እህቶች መልስ ሰጥተዋል። ሊዱና ብዙ የመልስ ሰጥተዋል ማለት ነው። ያው ማለት የሀይሚና የብሩኬ ጉዳይ ላይ ብዙ መናገር አንፈልግም፣ ምክንያቱም ጓደኛ ማቾች ናቸው። ነገሮችን ተነጋግረው ተግባብተው መፍታት አለባቸው። ትዳር ላይ አይደሉም ማለት ትዳር ላይ ከመግባታቸው ከገቡ በኋላ ሌላ ጥብ ሌላ ሰዓት ውስጥ ከሚገቡት አሁን በደንብ ተግባብተው ተነጋግረው ተጠናንተው በጓደኝነታቸው ጊዜ በደንብ መጠናናትና መነጋገር መግባባት አለባቸው። አንደኛ ልጆች ናቸው፣ አሁን ላይ ብሽሽቅ ነው የያዙት፣ እልህ ውስጥ ናቸው። አንዱ አንዱን ያደርጋል፣ አንዱ አንዱን ያደርጋል። እንደዚህ አይነት ነገር ውስጥ ናቸው። ልጆች ናቸው፣ ቀስ ብለው ይመለሳሉ። በእነሱ ዙሪያ ያው ብዙም አንልም ነው ያሉት። ምክንያቱም ትዳር ላይ አይደሉም እነሱ ጓደኝነት ውስጥ ናቸው። ትዳር ላይ ያሉት አብርሽና ሩታ ናቸው። በእነሱ ዙሪያ ነው እኛ ጠበቅ አድርገን ነገሮችንም እንዲስተካከሉ እየደከምንና እየለፋን ያለ ነው። ምክንያቱም ትዳር ገብተዋል፣ ትዳር ይዘዋል። ትዳር መበተን ስለሌለበት እነሱ ጋር ነው ትኩረታችን ያደረግነው። ብዙ ሰዎች ትጠይቁናላችሁ፣ እናንተ አሁን እህት ናችሁ፣ እህቶቿ ምን ሆናችሁ ነው እንደዚህ ማትሆኑ፣ እንደዚህ ማትሏት፣ እንደዚህ ማታደርጉ ያላችሁ በውስጥም ስልክ የምታወሩን አላችሁ፣ እንዲሁም ደግሞ እየጻፋችሁ ብዙ ነገር የምትሉ አላችሁ ኮሜንት ላይ። እኛ በውስጥ እናወራለን፣ በቪዲዮ አልመጣንም እንጂ እየተደዋወልን በውስጥ ያለውን ነገር እያወራን ነው። ከሀይሚ ጋርም ሆነ ከአብረሽ ጋር የግዴታ በካሜራ ሁሉንም ነገር ማምጣት አይጠበቅብንም። በውስጥ እያወራን ነው እንደ እህት እንደ ታላቅ እህት። ከዛ ውጭ ደግሞ በቃ የቻልነውን ነገር እያደረግን ነው ብለዋል። እንግዲህ ለማንኛውም ውድ ቤተሰቦቻችን የሀይሚና የብሩክ ነገር በቃ አሁን ላይ የምር ሰሞኑንማ የምር በነገራችን ላይ እውነት ለመናገር ማለት ነው ያለምንም በቃ እንትን ነው የምነግራችሁ ከነ ዳኒና ከነ ሶሲ የነበሩበት ሰዓት በጣም ነበር የሚደብረው፣ በጣም ነበር የሚጨንቀው። ዳኒ የሚናገራቸው ነገሮች ምናምን እልህ ውስጥ ነበር የሚያስገቡት፣ ያስጠሉ ነበረ፣ ይረብሹ ነበረ እና
ከነዛ ወጥተው አሁን ላይ ያሉበት ይሻላል ብዬ ነው የማስበው። ያን ያክል እያጨናነቀን አይደለም። ምክንያቱም እንዳያችሁት ቅዱስም በጣም ቁጥብ ልጅ ነው፣ ስነ ስርዓት ያለው ነው። ከአንደበቱ መጥፎ ቃል አይወጣም እንደ ዳኒ። ሊዱም መጥፎ ቃል አይወጣም፣ ቁጥብ ነች፣ ክፉ ቃል አትናገርም። አሁን እንዳያችሁት ሀይሚ እንደፈለገች ነው የምትናገራቸው፣ ግን ያኔ ክፉ ቃል አይወጣም ከአንደበቷ ማለት ነው። ያው ትናንት ብቻ ተናደደች ትንሽ። እሱም ደግሞ ቦርሳ አትበይኝ፣ እኔ የእሱ ቦርሳም አይደለሁኝም እሱም የኔ ቦርሳ አይደለም ነው ያለቻት። ገብቷችኋል? ስለዚህ ያው በአጭር አማርኛ ምንድን ነው ማለት እኔና ብሩኬ ምንም አይነት ነገር የለንም እንደማለት ነው። እንግዲህ የእሱም ቦርሳ አይደለውም የኔም ቦርሳ አይደለም ብላታለች ከገባት እንግዲህ። እና ያው ሀይሚዬም ንዴት ውስጥ ስለሆነች ነው እንደዚህ የምትናገረው። ምክንያቱም በብሩኬ የመጣባት ነገር ምንም ልትናገር ትችላለች፣ አይፈረድባትም ካላቸው ጓደኝነት ቀረቤት አንጻር ማለት ነው። እና ያው ደስ የሚለው ሁለቱም ያኔ በብሩኬን በኩል የመጣችው ሊዱ፣ በሀይሜን በኩል የመጣው ቅዱስ ምንም ነገር ከአንደበታቸው ክፉ አይወጣም። ተመልካችንም እያስቀየሙም አይደለም። በቃ ቁጥብ ናቸው፣ ደስ የሚሉ የምሬን ነው የምላችሁ። ብስማ የሆነ ሰው ቁጥብ ሲል ከአንደበቱ መጥፎ ቃል ከመናገር ሲቆጠብ ደስ ይላል። ማለት ለሚያልፍ ቀን የማያልፍ ቃል አትናገር አይደለም የሚባለው። በቃ እነሱ እንደዛ ነው እያደረጉት ያሉት እና ስነ ስርዓት አላቸው ሁላቸውም ማለት ነው። ተመስገን አምላኬ ከነዳኒ እንደው የወጡበትን ቀን ነው የምናመሰግነው። የምር ነው የምላችሁ። ይሄ ዳኒ እኮ አይደለም ሀይሚና ብሩኬን እኛን ተመልካቾቻቸውን ሊደፋን ትንሽ ነበር የቀረው በንዴት። የምሬን ነው የምላችሁ። ጨጓራችን ሊልጠው ነበረ። በቃ ትንሽ ቢቆይ እስካሁን ጨጓራችን የለም ነበረ። የምሬን ስነግራችሁ የሚናገረው ቃላት ብሽቅ እኮ ነው የሚያደርጋችሁ። ብሽቅ ግን የምሬን ነው የምላችሁ። በተራው በሸቀ፣ በተራው እየበሸቀ ነው። ዛሬ እንግዲህ ከፍፄ ጋር ከባድ ጸብ ይኖራል። ያው በኮሜንትም ትናንትና እንግዲህ ኮሜንት ላይ እያስቀመጠውን አይታችኋል። እንግዲህ ፍፄም እንደምታዩት በጣም የተረጋጋ ሰው ነው። በጣም ቁጥብ፣ ከአንደበቱ ክፉ የማይወጣ ሰው ነው። እንዴት እንደሚችለው አላቅም። ከዳኒ ጋር እንግዲህ ዛሬ ምን አይነት ግብግብ ውስጥ ሊገቡ እንደሚችሉ እግዚአብሔር ይወቀው። ለማንኛውም ግን እኛ ከጨረቃዎቹ ስለወጣ ደስ ብሎናል፣ ደስ ብሎናል። የምሬን ስነግራችሁ የቅዱስና የሊዳን ችግር የለውም፣ ቀላል ነው። ለማስታረቅ ነው የመጡት። ሀይሚና ብሩኬ ሲታረቁ ቅዱስም ወደ ህይወቱ ሊድም ወደ ህይወቱ ይሄዳሉ ማለት ነው። ወደ የራሳቸው ህይወት እና ለስራ ነው የመጡት። ነገሮችን ለማስታረቅ ነው የመጡት። ያው ታስተካክለው ይሄዳሉ ብዬ ተስፋ አደርጋለሁ። እና ያው ብሽሽቁ ወይኔ ብሽሽቁማ ዘናም ያደርጋል። የምሬን ነው መጨረሻ ላይ